ደግሞ አዲስ ታውቂያለሽ? እውነት ግን አንቺን በለዋና መቀየርሽ ይመስልሻል? አልከኝ እኮ ያየሁትም እሱን ነው። ደግሞም ቀይረኸኝ ነበር። አትሳሳች። እኔ አንቺን መቼም አልቀይርሽም። ኧረ እባክህ። ታዲያ ለዋና ጋር ምን ፈልገህ ነው የሄድከው? በፍቅር አጥምጄ ከጨዋታው ውጪ ለማድረግ እና እሱን ለማድረግ እኔን ጠላት ማድረግ ነበረብህ? ቆይ ታዲያ መጀመሪያ አንቺ መቼ ሰማሽ? ሮቤል፣ እኔ አንተን የሌላ ሴት እቅፍ ውስጥ ሳይክ ራሴን መቆጣጠር አልችልም። አራስ ነብር ያደርገኛል። እኔ ቆንጆ፣ ታዲያ ለዚህ እኮ ነው የማፈቅርሽ። ለምን? ኧረ ሌላ ሴት ጋር ከሄድክ እንደማለቀስ ስለምታውቅ ነው አይደል? ስለምታፈቅሪኝ፣ ከልብሽ እኔን ማጣት ስለማትፈልጊ። አሁን እኔ መቼም የሌላ ሰው መሆንን መቀበል አልችልም። አስጠልተሽኛል፣ ግን ትጠቅምኛለሽ። የጠላቴ ጠላት ወዳጄ ነው እንደሚባለው። አሁን ራሱ ከኔ ጋር ሆነ ሀሳብ ሌላ ቦታ ነው አይደል ሮቤል? አይ ያው የኔ ቆንጆ እንዴት እኮ ይቅርታ እንደምጠይቅሽ እያሰብኩ ነው። አንቺ ግን ለምን እንደሆነ አላውቅም ከኔ ጋር ልያዝሽ። ሮቤል፣ እኛ እኮ ስንት ነገር ያሳለፍን ሰዎች ነበር። በዚህ በማትረባ ሴት መለያየት ነበረብን? ይኸውልሽ አይደለም በዚህ ጎቶ በማንም አንለያይ፣ በምንም። አካሄድ ግን ምንም አላማረኝም ነበር። ሜራ ደግሞ አድናንም እሷንም ለመሸወር ነው እያልኩሽ እኮ ነው። ለምን አታምኘኝም? ቆይ አንተማ አልከኝ፣ እኔ ግን አልመሰለኝም። ግን ከማመን ውጭ ሌላ አማራጭ የለኝም። እስቲ ቆይ እንደው ስታስቢው ሞችልሻለሁ የውሸት። ሮቤል ጊዜ ስጠኝ። የተሰማኝን የመካድ ስሜት በቀላሉ መርሳት አልችልም። ስለዚህ ጊዜ ያስፈልገኛል። ጊዜ? ቆይ ለምኑ ነው ጊዜ የምሰጥሽ? ሎና በጣም ከፍቶኛል። ምንድን ነው? ምን ሆነ ነው? በመጀመሪያ ይቅርታ። አንቺ ማመን ነበረብኝ። አታስጨንቀኝ እንጂ አድናን። ምንድን ነው ንገረኝ። ሚራና ሮቤል ሲሰማቸው። ምን? የእውነትን ነው አድናን? አዎ በጣም ነው የከፋኝ ሎና። ለእኔ እኮ ክደት አይገባኝም። አዎ እውነትን ነው። ይሄ እንኳን ለአንተ ለማንም አይገባም። የእውነት በጣም አዝናለሁ። አንቺ እኮ ነግረሽኝ ነበር። ጥፋተኛው ነኝ። አንተ እኮ ልክ ነህ። አምናሃቸው ነው። እምነት ደግሞ ከምንም ነገር ይበልጣል። ደደብ ነኝ። ራሴን እንደዚህ ጭፍ ማድረግ አልነበረብኝም። አይዞህ፣ ራስን መውቀስ የለብህም። የተፈጠረው ነገር ሁሉ አንዴ ተፈጥሯል። ዋናው ደግሞ መንቃት ነው። ምን ዋጋ አለው ሎና? ከረፈደ እቤቴ ላይ የመዳሪያ መድረክ ከተጧጧፈ በኋላ በመጨረሻ ብለቃ ምን ዋጋ አለው? አሁን ሊሰማ የሚችለው ስሜት በጣም ከባድ ነው፣ ግን ምን እንደምል አላውቅም። ምንም አትበይኝ ሎና፣ እባክሽ ከቻልሽ ስደብኝ። ጅል እማትረባ አንተ ነህ በይኝ። ሌላ ምንም አትበይኝ። እንደሱ ብዬማ ልብን አላቆስለውም፣ ግን ደግሞ ደስ ብሎኛል። ያው ትንሽ ብዘገይም እውነቱ ላይ ደርሰሃል። መፈጠር እንዴት አለሁት? ለካ እስከ ዛሬ ወንድም አልነበረኝም። ለካ እስከ ዛሬ ሚስት አልነበረኝም። ቤቱ ራሱ ውሸት አለኝ። ልበቅና የዋህ ስለሆንክ እኮ ነው የሚጠቀሙብህ። መሬቱ፣ ግድግዳው፣ ጣሪያው፣ አየሩ፣ ሁሉ ነገር ውሸት አለኝ። አድናን፣ እንደዚህ ስትሆን ማየት እኮ እኔን በጣም ይጎዳኛል። አዎ ምን ላደርግ ሎና፣
ግራ ገባኝ እኮ። እሺ ልጄ ማን ነው የሚባለው? የኔ ወይስ ወንድሜ? ምንድን ነው የሚባለው? በጣም ከባድ ነው፣ ግን ደግሞ መጠንከር አለብህ። እንዴት እንደዚህ ታደርጋለች? ሜራ ጭራሽ ከወንድሜ ከገዛ ወንድሜ ጋር። አሁን ለነሱ ምንም እንዳላወክ ነው እሺ መሆን ያለብህ። ምንም ነገር እንዳታስነቃ። እንዴት አድርጌ እንዴት አድርጌ? አልችልም። በጣም ይከፋኝ። መጀመሪያ ተረጋጋ። በንዴት ያለውን ውሳኔ ከወሰንክ እኮ ልጁ አንተ እንኳን ከሆነ በጣም ትጎዳለህ። ለሆነ እኔ መረጋጋት አልችልም። አንተ ስታውቅ ነው እንጂ እኮ ይሄ መጀመሪያ እነሱ ይሄን ነገር ሲያደርጉት የመጀመሪያቸው አይደለም፣ ለነሱ አዲስ አይደለም። ስለዚህ በንዴት ምንም ነገር እንዳትወስን፣ ተረጋግተህ ወስን። እሺ ሉና፣ አንቺ ያልሽኝ እሰማሻለሁ። አንቺ መልካም ሴት ነሽ። ድጋሜ እንደማከደኝ በምን አውቃለሁ? ሚራይ አድናን፣ ከዚህ በኋላ ጠንካራ መሆን አለብህ። ለሆነ አንቺ አጠገቤ ከሆንሽ እጠነክራለሁ። ችግር የለውም። እኔ በሁሉም ነገር ከጎን እሆናለሁ። እውነት ለሆነ? አዎ አድናን፣ ቃል ገባልሃለሁ። አመሰግንሻለሁ። የእውነት መቼም አልተውሽም። ኧረ እባክህ እስከ መቼ? እስከ ዘላለም እስክሞት ድረስ። አሁንስ የከዳኝ ለምንድን ነው? ኧረ ያሁን እኮ ክደት አይደለም። ቀድመን ልነግረኝ ትችል ነበር። ከዚህ በፊት ሁሉም ነገር ስናደርግ ቀድመን ተነጋግረን ነበር። ሚራይ እባክሽ ተሳስቼ ነው፣ በጣም ይቅርታ። እሺ በቃ ይቅር። ግን ደግሞ እንድታቅል የሚፈልገው ነገር ሮቤል፣ እኔ አንተን በጣም አፈቅራለሁ። የኔ ቆንጆ፣ እኔም በጣም ደግሞ ናፍቀሽኛል። እኔም እኮ በጣም ናፍቀኛል፣ እውነት ከምነግርህ በላይ። እና ማለት ምን የሚጠብቅሽ ነገር አለ? እጭ በቃ ሁሌ ዘለ ወደዛ ነገር ብቻ ነው የምታስበኝ? ምን ላድርግ የኔ ቆንጆ? ቆይ አንቺን አቅፌ መተኛት ምን ያህል እንደሚያስደስተኝ ታውቂ የለ? የኔ ፍቅር፣ እኔም እኮ ያጅላንፎ ወንድምህን ከማቀፍ አንተን ባቅፍ ይሻለኛል። ታዲያ ለአንቺም ስል እኮ ነው የኔ ቆንጆ፣ የልጆቼ እናት። ጸባይ ታይቶ እመጣለሁ። ልክ እንደዚህ ፍቅር በፍቅር መሆን የምችል ከሆነ ነው። ታዲያ ልታዘዝ መቤቴ። እባክህን ሮቤል፣ አይናን በሙሉ እኔ ላይ አድርግ። እኔ በጣም ቀናለሁ። እሺ፣ ከአንቺ ውጭ ላላይ ቃል እገባለሁ። እኔ ደግሞ ሮቤል ያንተን ነፍስህንም ስጋህንም ሁሉ ነገርንም ለማስደሰት ቃል እገባለሁ። የድሮዋ ጣፋጯ ሚራ ተመለሰችልኝ። እንግዲህ ማታናድደኝ ከሆነ ሁልጊዜ እንደዚህ ነኝ። ጀግናው ሮቤል። የኔ ቆንጆ፣ እዚሁ ላስቀርሽ መሰለኝ። እኔ የምር እስከ ማታ መጠበቅ የምችል አይመስለኝም። የምን ችኩል ቀን ይነክሳል አሉ። ማታ እመጣለሁ። ቻው። በናፍቆት ነዋ። ቻው። በቃ አሁን አንተ ሄደህ እረፍት አድርግ። ደግሞ ይኸውልህ ማወቅን በጭራሽ እንዳያውቁብሽ። እሺ እረፍት አድርግ። ምን ነው? ምን ሆነሃል? ደግሞ ወዴት ነው በዚህ ሰዓት? እዚሁ ነኝ። እዚሁ ነኝ ማለት ወዴት? መጣሁ። አድና፣ ምን ሆነሃል? ምን ሆነ ነው አይነን ከኔም ተሸሸው? ምን ተፈጥሯል? መስሎሽ ነው? አሁን ልሂድበት። ዞር በይ የኔ ፍቅር። ምን ሆነሃል? ምን ተፈጥሮ? እስኪ ንገረኝ። ሚራ፣ ምንም አልሆንኩኝም። የሆነ ቦታ ደርሼ እመጣለሁ። ደስ ይላል። በቃ በዛውም ነፍሰ ጡር ሚስትህን ወቅት ትደረጋታለህ። ና እንውጣ። ከፈለግሽ ብቻሽን ውጪ፣ እኔ እቸኩላለሁ። አድና፣ የምርህን ነው? ግን በጣም እያመናጨከኝ እኮ ነው። በሁለት ቢላ ይበላል እንዴ? ቆይ፣ ይሄ ደግሞ ምን ማለት ነው? አንድ ጓደኛዬ የሰጠሁትን ዕቃ ለሌላ ሰው ሰጠብኝ። መልስልኝ ብዬ ስጠይቀው ዋሸኝ። ይኸውልህ ሰው እንደሆነ ከሃዲና ውሸታም ነው። አድናን፣ አንተ እኮ የዋህ ስለሆንክ ነው። አዎ የጎዳኝ እሱ ነው፣ ማመኔ፣ የዋህነቴ። ከአሁን በኋላ ግን እንደዛ አልሆነም። አድናን፣
ውይ በጣም ተናዳል መሰለኝ። የኔ ባል ትንሽ ተረጋጋስ። መከዳት እንዴት እንደሚያም ስለማይገባሽ ነው እንጂ ያንተ መታመም እኮ በጣም ነው የሚያመኝ ባል። አንቺ አያምሽም፣ ሊያምሽም አይችልም። ወይኔ ጉዴ አልገባኝም። እንዴት ነው ያንተ መታመም ምንም አይመለከተኝ? ሚስትህ እኮ ነኝ። እኔ የቆምኩበት ጫማ ውስጥ ካልቆምሽ በኔ በፍጹም አይገባሽም። ቢሆንም ግን ለእኔ አንተ እንደዚህ ሆኖ ማየት ለእኔ በጣም ከባድ ነው። ነው ብለሽ ነው? የኔ ባል ያው ልክ እዚሁ እኔ ጋር ሆነና እኔ ከዚህ በላይ እንድትረጋጋ ሰላምን እንድታገኝ ላድርግ። ጭራሽ ተናደድኩኝ እንጂ እዚህ በመሆኔ እንኳን ልረጋጋ ይቅር ነው። ዞር በይልኝ። አድናን ምን ሆነሃል? አድናን ምን ተፈጥሮ ነው? ንገረኝ እንጂ አድናን። ወይ አድናን፣ ውስጤን እያወቅኩት በሄድ ቁጥር የእውነት የበለጠ እየወደድኩ ነው። ግን ሮቤል መራመድ እንደሚችል ያወቅ ቀን ከዚህ የበለጠ በጣም ይከፋል። የኔ የዋ ምንድን ነው ብቻሽን የምታወሪው? ምንም። ምን ፈልገሽ ነው? ከአድናን ጋር አወራችሁ እንዴ? አላወራንም። ምን ነው ችግር አለ እንዴ? የለም ዝም ብዬ ነው። አንድ ነገር ልጠይቅሽ ነበር። ምንድን ነው? ጠይቂ። የሳራ መጥፋት ላይ ሮቤል እንዳለበት ነግረሽኝ ነበር። አሁን ጨርሽልኝ። ዝም ብዬ ነው። ቅድም ሮቤል አናዶኝ ስለነበረ ነው። አይደለም፣ የሆነ ነገር አለ። ጨርሽልኝ። ከሮቤል ጋር የሚያያይዘው ነገር አለ? የምታውቂው ነገር አለ ሚራ? እንዴ የለም፣ ዝም ብዬ ነው። ሮቤል አናዶኝ ስለነበር እኮ ነው አልኩ። ሴትዮ ምን ሆነሻል? አይ ለምንድን ነው የሳራን ጆሮ ጌጥና ጫማ ሮቤል ክፍል ወስደሽ ያስቀመጥሽው? እኔ እንዴ አልገባኝም። ቆይ ስለምንድን ነው የምታወሪው? እኔ ምንም ያስቀመጥኩት ነገር የለም። ሚራ፣ አንቺ የሳራን ጆሮ ጌጥና ጫማ ወስደሽ ሮቤል ክፍል አልጋ ስር እንዳስቀመጥሽ ነግሮኛል። መቼም አይልሽም። በዛ ላይ ደግሞ እኔ አልወሰድኩም። ሚራ፣ ሮቤል በምንም ሁኔታ ራሱን ነው የሚያድነው። አንቺ ግን ባዶሽን ነው የምትቀሪው። በዚህ አይነት መንገድ ታወጣችኝ እየሞከርሽ ነው እንዴ? ነችና የኛ FBI። ስለ እህቴ ለማወቅ መሆን ካለብኝ ከዛም በላይ እሆናለሁ። አሁን የምታውቂው ነገር ብትናገር ይሻልሻል። ሰሚኛለሽ? እኔ ምንም የማውቀው ነገር የለም። ሞኝ ነሽ። ራስሽን ለማይጠቅምሽና አሳልፎ ለሚሰጥ ሰው መስዋዕት ታደርጊያለሽ። እንደሚከዳሽ ደግሞ አሳይቼሻለሁ። ከርቶኝ እንደሆነ እንደምታስብ ያውቃለሁ። ይሉሽም ባልሰማሽ ገበያ ባልወጣሽ ተብሎ ለእንዳንቺ አይመጡ። አንድ ነገር ልንገርሽ፣ ተጠቅሞብሽ ከጨረሰ በኋላ ያለ ጥርጥር አፍንጫሽን ላሽ ብሎ ነው የሚተውሽ። ዝጊ፣ በማያገባሽ አትጥፊ። እንካሽ ቆይ ዛሬ ግን አንተኛም እንዴ? እንተኛለን። ተኝ ውዴ። እንዴ እናንተ ሳተኛ ነው የምተኛ? ተኝ አልኩሽ ውዴ። የተኛለሁ ቀስ ብዬ። የኔ ባል እንዴት አደርክ? እንዴት አደርሽ? ቆይሽ እንዴ ከተነሳሽ? አይ አልቆየም። ለካ እየሸወዳችሁኝ ነው። እሱ ጋር እያደረች ነው ለካ እኔ ጋር የምትመጣው። ወይኔ አድናን በገዛ ቤት የተጫወቱብኝ። አንተ ማል እንዴ የሳራን ዕቃ እንዳስቀምጠው እንዴት ትነግራታለህ? የምን ዕቃ? አይኔ ቆንጆ እንዴ ነችና እኔ ነኝ እንዴ ሳራን ጆሮ ጌጥ እዚህ ያስቀምጥኩት? ሚራ ቆይ ተረጋጊ። እሷ እኔና አንቺን ለማጣላት ነው። ቆይ ለምን አይገባሽም? ቢሆንም ሮቤል ዕቃዎቹን ከየትም አታመጣም አንተ ካልሰጣት። እንዴት እንደዚህ ያደርጋሉ? ቆይ ሚስጥሩ እኮ የሁለታችን ነው አይደል እንዴ? እባክህ አንተ እየሸወድከኝ። ሚራ
አንቺ እኔን ሳይ ምንም ውሸት የለውም እንዴ? እስቲ አስቢው። አንቺን አጋለጥኩ ማለት እኮ በተዘዋዋሪ ራሴን አጋለጥኩ ማለት ምን ሆነሽ? ታውቃለህ፣ እሷ ግን እኔን እየጠረጠረችኝ ነው። አንተ ሁሉንም ነገር በስሜት ሆነህ አበላሽተኸዋል እንዴ? ስለሱ ካወራንማ አንቺ ነበርሽ ነው በስሜቴን ልነግራት የነበረው አይደል እንዴ? ለአድናን እርጉዝ አይደለችም ብለህ ነገርከው። ታዲያ የዛን ጊዜ እኔ ምን ልበል? እርግዝናው የውሸት ነበር ስትይኝ ተናድጄ ነበር። በቃ ለዛ ነው የነገርኩት። ያማል እንዴ? እንዴት ውሸት ሊሆን ይችላል? እርግዝና እኮ መቀለጃ አይደለም። ውሸት አለመሆኑን ሳቅማ ተረጋጋሁ። ሮቤል፣ ሉሃና ከጠበቅናት በላይ በጣም አደገኛ እየሆነች ነው። በዚሁ ከቀጠለች በቅርቡ እውነቱ ላይ ትደርስበታለች። ይህን ሁሉ እንተውና የወደፊቱን እናስብበት። የሆነ ነገር ማድረግ አለብን። ዝም ብሎ ማናናቅ ጥሩ አይደለም። ምን እናድርግ ታዲያ? ቆይ ገና ለገና እውነቱ ላይ ትደርሳለች ብለን በፍርሃት እንንቀጣት? ስማ፣ አሁን ላይ የሆነ መፍትሄ የሚሆን ነገር ማሰብ አለብን። ምንድን ነው መፍትሄ የሚሆነው? ቆይ እንደውም ስማኝ፣ ለምን ደብዳቤ ጽፈን አንልክላት? ማለቴ እየሰራን አስመስለን። አይ ሚራ ተይ፣ ይቅርብን። ይሄ በጣም ጥርጣሬ የሚፈጥር ነገር ነው። ይቅርብን። ለምን እንዴ? ደብዳቤውን እኮ የምንጽፈው ለአድናን ይድረስ ብለን። እኔ እንጃ፣ ግን ሌላ ነገር እንዳይፈጥር። አይፈጥርም፣ እርግጠኛ ነኝ። ሉሃናን ለማረጋጋት በጣም ጥሩ መፍትሄ ነው የሚመስለኝ። እሺ ካመንሽበት በጣም ቀላል ነው ሚራ። ግን ደግሞ ከተነቃ በጣም ከባድ ነው የሚሆነው። ጥርጣሬው እንዳለ ወደኛ ነው የሚዞረው። ልክ ነህ። ግን ደግሞ ለምን ይነቃል? እንዳይነቃ ማድረግ የኛ ድርሻ። እሺ አሁን አድናን ሳይመጣ እንጨርስ አይደል? እሺ መጣሁ። ቶሎ ሰላም ነው ሉና? እስካሁን ደህና ነኝ። አንተን ሳይ ግን ሰላም የላጣም። ቆይ ምንድን ነው የተፈጠረው እንዴ? ለምንድን ነው ምንም በማላውቀው ነገር እንደዚህ የምታደርጊ? ሮቤል፣ ጆሮ ካለና የምትሰማኝ ከሆነ ከአንተ ጋር ማውራት አልፈልግም። ለምን የኔ ቆንጆ? እኔና አንቺ እኮ በጣም አሪፍ የሆነ ፍቅር ላይ ነበርን አይደል እንዴ? ሮቤል፣ ማስመሰልን አቁም። እኔ እኮ ሉሃና ነኝ። በቀላሉ አሸውደኝም። ኧረ ሉና፣ ቆይ ምን ሽወዳ ነው የምትይው የኔ ቆንጆ? እኔ እኮ አፈቅርሻለሁ። ፍቅር ነው ያልከው? ቀለኛ። ትናንት ምንም በማላውቀው ነገር እንደዛ ጮኸሽ ወጣሽ። ሉና፣ በእውነት እኔ የሳራ እህት ባትሆኝ ኖሮ ግን አልለቅሽም ነበር። የምር አይደል? ተው እንጂ። የምትወዳት ሳራ እህት በመሆኔ ነው የተውከኝ አይደል? አዎ ሉሃና። ቆይ እንዴት ግን ቻልክበት? ምኑን? ማስመሰሉ ነው። ቆይ ግን እንዴት ነው በዚህ ልክ የሚመጣልን? ከአንቺ ጋር ሰላም መሆን በጣም ከባድ ነው። በጣም ግን ታውቂያለሽ፣ እንደዚህ ሆነሽ በጣም ደስ ያለሽ። አንተ ኑሮ ሁሉ በማስመሰል ላይ ነው የተመሰረተው። ሮቤል፣ የሆነት በጣም ያስጠላል። ሳስበው ግን እንደዚህ ባህሪሽን የምትቀያይርብኝ የእውነት ስለምትወጂኝ ይመስለኛል። ሮቤል፣ እኔ እናንተ እኮ በደንብ ተግባብተናል። በዚህ ልክ እኔ ጋር እንደዚህ መሆን አይጠበቅብን። በደንብ አውቃለሁ። እኔም አፈቅርሻለሁ ቆንጂት። አንቺ ልጁ ቆየ እኮ ምን ሆነ ነው? ትንሽ ደቂቃ ነው ይመጣል። እና አድና እንዳይመጣ ቶሎ ይምጣ እንጂ። ነግሬዋለሁ፣ አታስብ፣ ይመጣል። እኔ ግን ይሄ ምንም አላማረኝ። በጣም እየፈራሁ ነው። በሰላም ያልቃል መሰለኝ። ምንድን ነው የሚያስፈራ? አንተ ደግሞ ከመጀመሩ ፍርሃት መገለጫ ከሆነ ሚራ፣ አንዳንዴ የማይጥሙኝ ነገሮች አሉ። ይኸውልህ፣ አንተ ላይ ምንም ፍርሃት አያምርብህ። በዛ ላይ እኔ ጀግና እኮ ነህ አንተ። እንችለዋለን፣ ምንም አያቅተንም ምናምን ስትል ነው ደስ የሚለው። ይኸውልሽ፣ አንዳንዴ በመጋፈጥ ሳይሆን በብልጠት ሲሆን ነው ደስ የሚለው። ደግሞ ብዙ ጊዜ ጉልበት ሳይሆን ብልጠት ነው ማብዛት ያለብን። ሚራ፣ አንተ ሰው መግደል ያልፈራክ ሰውዬ እንዴት ነው ደብዳቤ መጻፍ እንደዚህ የምፈራው? እሺ፣ አሁን ለማንኛውም ጭቅጭቁ ምንም አይጠቅመንም። ልጁ ቶሎ በመጣና ሁሉም ነገር ቶሎ ባለቀል። በርተን ኳኳ ኑጣ እንሂድ። ማን ነው? በርተን ኳኳ ነበር አይደል? አዎ፣ ደብዳቤ ነው ለአድናን።
ማን የላከው? ከሳራን ይላል። ከሳራ እንዴ? የምርሽ ነው እንዴ? አንብቤው ታዲያ። አይ ለአድናን አይደል የተላከው? ራሱ ያነባዋል። ኧረ አንብቤው ችግር የለውም። ከእህቴ ሳራ አይደል የተላከልሽ? በዛውም ከሳራ ጋር ምንም አይነት ግንኙነት እንደሌለን ይገባሻል። እሺ ያው እኔ ማወቅ የምፈልገው ሳራ ደህና መሆኗን ብቻ ነው። መቼም ደህና ብትሆን ነው ደብዳቤ ላከችው። እኛንም ቆም ስቅላችን ያሳይሽን ይቆጭሻል ብዬ አስባለሁ። እና ላንብበው እንዴ? አዎ አንብቢው እንጂ አንብቢው። አድናን ሳልነግርህ በመሄዴ በጣም ይቅርታ። አንተ ጥሩ ሰው ነህ፣ ግን ለሚራ ሁሉንም ነገር ነግሬያታለሁ። ከዚህ ሀገር ወጥቻለሁ፣ ለቤተሰብም አላወራውም ሰይድ እና ይቅርታ፣ ሰላም ሁንልኝ። ለአድናን ከሳራ። ወይኔ ደስ ሲል። እኔ አላምንም። ሳራ ትምህርት ታወቀ እኮ ደስ አይልም? በጣም ደስ ይላል። እንኳን ደስ ያለሽ። ያው ሁሉንም ነገር በእኔ ብታመካኝ እዚህን የት እንዳለች በማወቅሽ ደስ ብሎኛል። የእውነት ሮቤል ምን እንደምል አላውቅም። የእውነት አይንን ማየት በጣም ያሳፍራል፣ ግን የእውነት ከልቤ ነው። በጣም ይቅርታ። በእርግጥ ስታደርግ የነበረው ነገር በጣም ከባድ ነው። ቢሆንም ግን ከመታገስ ውጭ ምንም ነገር ማድረግ አልችልም። በጣም እኮ አስቸጋሪ እንደሆንኩባችሁ ይገባኛል፣ ግን ደግሞ ምን ላድርግ? እህቴን ድንገት ሳጣት እኮ በጣም ድብልቅልቅ ያለ ስሜት ስለተሰማኝ ነው። እኔም እሱም ብዬ ነው ሲያሻሽ ሰድብኝ ዝም ያልኩት። ተይው፣ ለማንኛውም ዋናው ግን እህትሽን ማግኘትሽ ነው። በመጨረሻም ይሄው እውነቱ ታወቀ። ሁለታችሁም ስለታገሳችሁኝ የእውነት በጣም አድርጌ አመሰግናለሁ። ኧረ ችግር የለውም። ከዚህ በኋላ ግን መረጋጋት አለብሽ። እሺ በቃ አሁን መሄድ ትችያለሽ። አድናን ሳይመጣም አልሄድም። እሱን አግኝቼው ነው የምሄደው። እኔ የምልሽ ያመነች እንግዲህ ይመስልሻል? ያመነችን ይመስለኛል። ተሳክቶልናል። አዎ፣ አሁን በፍጥነት ከዚህ እንድትሄድ ማድረግ አለብን። አዎ፣ ቢያንስ 10 ያጠይቀን ትልቅ ግልግል የተገላገል። የኔ ቆንጆ ምን አይነት አስተዋይ ነኝ በእናትሽ። ጀግና እኮ ነሽ ታውቂያለሽ አይደል? እንኳን ደስ አለሽ ሉዋና። አመሰግናለሁ በጣም። እና ታዲያ አሁን ከዚህ ልትሄጂ ነው ማለት ነው? አዎ፣ አድናንን ካገኘሁት በኋላ ሄዳለሁ። ያው እዚህ ቤት የምቆይበት ምክንያት የለኝም። እና ታዲያ ቢያንስ እንኳን ይቅርታ አትጠይቂኝም? ለምን ይቅርታ እንጠይቅ? ያለ ጥፋቴ ልወነጀልሽበት ነው። ሮቤል፣ ለእሱ እንኳን ይቅርታ ጠይቄያለሁ፣ ግን በድጋሚ በጣም ይቅርታ። ከልብሽ ከሆነ እሺ። ከልቤ ነው። ግን አንተስ ወንድምህን ይቅርታ አትጠይቅም? ማለት ለምኑን ይቅርታ የምጠይቀው? በምትዋሻው ነገር መራመድ በመቻልና ሚስቱን ደግሞ በመማገጥ። ሉዋና፣ እሱ አያገባሽም። አሁን ከጨረሽ ሌላው የኛ ጉዳይ ነው። እንደ እውነቱ ከሆነ ላያገባኝ ይችላል፣ ግን ደግሞ ሮቤል ልክ አይደለም። ሰምኛለሽ? በማያገባሽ ነገር ውስጥ ጥልቅ አትበይ። የእህትሽን ጉዳይ ጨርሰሻል። አሁን ከዚህ ውልቅ በይ ከቻልሽ። አንድ ቀን እውነቱ ላይ መደረሱ አይቀርም። ያኔ ደግሞ ለእናንተ በጣም ከባድ ነው የሚሆነው። ለእኛ አታስቢሽ ቆንጂት። ሰላም። በጣም ይገርማል። ሰው በጣም ጨካኝ ነው። እኔስ የእህቴን ነገር ማወቄ ቢያንስ ትንሽ ረፍት ሰጥቶኛል። ግን ደግሞ የአድናን ነገርም አለ። እሱ ነው የሚያሳዝነኝ። እንዴ ሰዓት እኮ በጣም ሄዷል። ምን ሆኖ ነው እስካሁን ሰዓት የቆዩ? አድናን፣ ይህ ሰውዬማ የሆነ ነገር ሆኗል። እርግጠኛ ነኝ
አንድ ነገር ተፈጥሯል። በጤናውማ እንደዚህ ያመሽ። ኡፍ አድናን ምን ነው ስልክህን አንሳ እንጂ። ምን ነው በፈጣሪ ወይ ጣጣዬ። እንዴ አንቺ ደግሞ አልተኛሽም እንዴ? አድናን መች መጣ? አልገባኝም። እና አንቺ ምን አገባሽ? ሚራ ሰው እኮ ነኝ። እንዴት እንደዚህ አምሽቶ አስችሎኝ እተኛለሁ? ሚስት አለው እኮ። አንቺ እዚህ ውስጥ ምንድን ነው የሚያገባሽ? ሚራ በቃ አድናን ሳይመጣ አልተኛም። እንዴ መቼም ያለው ወትሮ ያመሸው በሰላም አይደለም። ጥሩ እንደፈለግሽ። ግን ደግሞ አንድ ነገር ወቂ፣ ሰውየው ሚስት አለው። በማያገባሽ ተገኝተሽ ሚስት ለመሆን አትሞክሪ። በማይሆን ነገር አትረጂ ሚራ። በቃ እኔ እንደ እህት ነው ያስጨነቀኝ። እሺ የባሌ እህት ወንድምሽ አግብቷል። አንቺ ግቢና ተኛ፣ አትጨነቂ። ግቢና ተኝ። ወይ ረዶ እንዴ እንዳትጠጊ እንደው አይት ቆሻሻ ሙስጠጊኛለሽ። እኔን ቆሻሻ? አዎ አንቺ ቆሻሻ ማትረቢ ባለጌ። አድናን በቃ ነው ማቴ። ነው ደክልኩ። አንቺ ጥሩ ሰው ነሽ። አንቺ በጣም መልካም ሰው ነሽ። ለአንቺ አይነት ልበቀና ሰው አላየሁኝም። ምን? አንተ ባለጌ! እኔን ሚስትህን አዋርደችን ታሞግሳለህ? ዝጊ! አድናን በቃ በዚህ ስሜት ምንም መናገር የለብህም። እናቀጥብ ነው ደክል። ቆሻሻ ዞር በይ! በቃ አድናን ዞር በይ! ሰው ነሽ። እርኩስ አራማኝ! ወይኔ ተረጋጋ። ወይኔ አዱ ቀስ በል እሺ። ኧረ ቀስ በል እሺ። እና ቀስ በል ሮናዬ እዚሁ ቆይ። አይሆንም አዳን፣ አንተ ተኛ እሺ። ነገ እናወራለን በቃ። እኔ እኮ ወድጄሻለሁ ማሬ። አድናን እኔም እኮ በጣም ወድሃለሁ፣ ግን ደግሞ እንደዚህ በሰከረ መንፈስ ማውራት የለብንም እሺ። ለድፍረት እንደሆነ እኮ አድናን በቃ ልቀቀኝ፣ ነገ እናወራለን። እረፍት አድርግ እሺ። በቃ አንዴ ብቻ ሳቢ አድናን። ይሄ እኮ የባለ ትዳር አልጋ ነው። እኔ ደግሞ እዚህ በፍጹም መገኘት የለብኝም። ልቀቀኝ። ምንድን ነው? ምን ተፈጠረ? አድናን መታኝ። ለምን መጣ? እንዴ? አዎ መቷል። በጣም ሰክሯል። በዛ ላይ አንቺ አስመሳይ ነሽ፣ ውሸታም ነሽ አለኝ። ምን ማለት ፈልጎ ነው? ቆይ አላውቅም። እውነት ሮቤል፣ ይሄ ጅል የሆነ ሰውዬ የሆነ ነገር ሆኗል። አይ ሚራ፣ ምንም ነገር ማወቅ የለበትም። ምንም ነገር እንዴ! ካወቀማ አንቆ ነው የሚገለን። ወይ አሁን የተደተኛ እንዴ? ለዋና እኮ ይዘው ገባች። እውነትሽን ነው? መኝታ ክፍል? አዎ ደግፋ ይዘው ገባች። ኧረ ወይ! ቆይ ታዲያ ባልሽ ከሴት ጋር መኝታ ክፍል ሲገባ አልጋሽን ለቀሽ እዚህ መተሽ እያለቀሽ ነው? እንዳይሆን ብቻ እንዴት እንዳመናጨቅኝ እንዴት እንደገፋኝ እኮ ስላላየ ነው። የፈለገውን ይበል፣ የፈለገውን ይበል። እና ታዲያ የገዛ አልጋሽ ላይ እንዲማግጡ ፈቀድሽላቸው ማለት ነው? ነገርኛ። አሁን ላይ ሁሉም ነገር ተበላሽቷል ሮቤል። ይኸውልሽ አሁን ሂጂ ግቢ። ምንም ነገር አልተበላሽም። ይኸውልሽ ከተበላሽም የምናበላሽው እኛው ራሳችንን፣ የምናስተካክለው እኛው ራሳችን። በፍጹም ምን ያልከባ አረችው እንደኛ ነች። እና ቆይ እዛው የተኙልሽ? እንደዛ ነው የምትፈልጊው? ንገሪኝ። እዛው የተኙ? እባክህ እነሱ እንደሱ ያደርጉ። ሚራ ድመት ፊት ስጋ ይቀመጣል እንዴ? ሊያውም ሰክሯል ብለሽ? ኧረ ነቃ በይ። አንተ ደግሞ የማይሆን ሀሳብ አታሳስበኝ። ሊያሳብደኝ ነው እንዲህ ሰውየው።
አድናን መቼም ሉናን ቀድመህ እንድትቀምሳት አልፈቅድልህም። አዎ መቼም የእሷን እፍታ ቀድሜ የማጣጥመው እኔ ብቻ ነኝ። መቼም አልፈቅድም። አድናን ሞቻለሁ እኔ። እኔ የምለው ማታ ምንድን ተፈጠረ? ምን ተፈጠረ? አታስታውስም? እኔ አንድ ራሴን አሞኛል። ምንም ማለት አልፈልግም። አድናን ጥያቄ ይመልስልኝ። ለምን አትይኝ? ቆይ አንቺ ስትዩ በዚህ ሁኔታ እንዛለቅም። አድናን እርጉዝ መሆኔን አትርሳ። አድናን ምንድን ነው? የሳራ ደብዳቤ ነው፣ ላንተ ነው የጻፈችው። ምን? ምን ነው እንደስ አላለህም? አይ ግራ ገብቶኝ ነው። ምንድን ነው ግራ የገባ? ይሄ እጅ ጽሑፍ እኮ ከባለፈው ደብዳቤ ጋር አንድ አይነት አይደለም። ምን? እስኪ በደንብ አስተያዩ እንጂ ከባለፈው ደብዳቤ ጋር አንድ አይነት አልነበረም። አድናን ቆይ ከባለፈው ጋር ማመሳሰል አለብኝ። አዎ ደብዳቤው ጽሑፉ ምንም አይገናኝም። ምንም ማዳነት አይደለም።